የአሜሪካው ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ዩክሬን ያቀረበችው የከፊል ተኩስ አቁም ምክረ ሐሳብ ተስፋ ሰጪ እንደሆነ ጠቆሙ። ስካይ ሬንጀር 30 የተባለው የጀርመንን ከድሮን ጥቃት የመከላከያ መሳሪያ ምንድን ነው? የተከበረው ሰላምታችን ይድረስ የተወደዳችሁ የአድማስ ዜና ተከታታዮች፣ ለዛሬ ያዘጋጀንላችሁ አበይት ጉዳዮችን እንደሚከተለው እናቀርብላችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ እንጋብዛችኋለን። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን ያቀረበችው የከፊል ተኩስ አቁም ምክረ ሐሳብ ተስፋ ሰጪ ነው አሉ። የአሜሪካ ከፍተኛ ዲፕሎማት ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችው ምክረ ሐሳብ ተስፋ ሰጪ እንደሆነ ጠቁመዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ያሉት የአሜሪካና የዩክሬን ባለሥልጣናት በሳውዲ አረቢያ ተገናኝተው ከመወያየታቸው አስቀድሞ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሰኞ ዕለት እንደተናገሩት ከሆነ ይህ ብቻውን በቂ ነው ያልኩኝ አይደለም፣ ነገር ግን ግጭቱን ለማስቆም ማየት ያለብን አይነትና ስምምነት ነው ብለዋል። ኪየቭ ዛሬ በሚደረገው ድርድር ከሩሲያ ጋር በአየርና በባህር ላይ የተኩስ አቁም ስምምነት ለማድረግ ሐሳብ እንደምታቀርብ ይጠበቃል ሲሉ አንድ የዩክሬን ባለሥልጣን ለፈረንሳዩ ዜና ወኪል ኤኤፍፒ ተናግረዋል። ሩሲያ የጊዜያዊ ተኩስ አቁም ሐሳብን ጊዜ ለመግዛትና የዩክሬን ወታደራትን ውድቀት ለመከላከል የሚደረግ ሙከራ ነው በሚል ውድቅ ማድረጓን ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሀገራቸውና በአሜሪካ መካከል በሚደረገው ውይይት ከፍተኛ ተሳትፎ ይኖራቸዋል ተብሎ ባይጠበቅም ከልዑል መሐመድ ቢን ሳልማን ጋር ለመወያየት ትናንት በሳውዲ አረቢያ ገብቶ ተወያይተዋል። ዜሌንስኪ ዛሬ ከሰዓት በቪዲዮ ባስተላለፉት መልእክት ላይ ከውይይቱ ተግባራዊ ውጤት እንደሚመጣ ተስፋ እንዳላቸው ገልጸው የዩክሬን አቋም ፍጹም ገንቢ እንደሚሆንም ተናግረዋል። የዩክሬኑ ቡድን ዜሌንስኪ የጽህፈት ቤት ኃላፊ አንድሬይ ያርማክ በአገሪቱ የብሔራዊ ደህንነት አማካሪ እንዲሁም በርካታ የውጭና የመከላከያ ሚኒስትሮች ይገኛሉ። በሩቢዮ የሚመራው የአሜሪካ ልዑክ ቡድን እንዲሁ የአሜሪካ ብሔራዊ ደህንነት አማካሪው ማይክ ዋልትዝ እንዲሁም የመካከለኛ ምስራቅ መልእክተኛ ስቲቭ ዊትኮፍን ይካተታሉ። ሩቢዮ ሰኞ ዕለት ጅዳ ከመድረሳቸው በፊት ለሰላም ስምምነቱ የዩክሬን ዓላማ በግልጽ ማስቀመጥ አስፈላጊ እንደሆነ እንዲሁም አገሪቱ ይህንን ለማስቆም ሩሲያውያን እንደሚወስኗቸው ከባድ ውሳኔዎች ለመወሰን ዝግጁ መሆን አለባቸው ብለዋል። አክለውም ማድረግ የሚገባቸው ምንም አይነት ቅድመ ሁኔታ አላስቀመጡም ብለዋል። እኛ ምንም ያህል ለመሄድ ፈቃደኞች እንደሆኑ ለማየት ለማድመጥ ዝግጁ ነን። እንዲሁም ያንን ሩሲያውያን ከሚፈልጉት ነገር ጋር በማነጻጸር ምን ያህል ልዩነት እንዳለን ማየትም እንፈልጋለን። ሁለቱ ተፋላሚ ወገኖች ሊያውቁት የሚገባው ነገር ለግጭቱ ወታደራዊ መፍትሄ የለም ያሉት ሩቢዮ ሊፈታ የሚችለው በዲፕሎማሲያዊ መንገድ መሆኑ ብቻ ሁለቱም ወገኖች ሊገነዘቡ ይገባል ብለዋል። ዜሌንስኪ አገራቸው ከአሜሪካ ጋር ልታደርገው ያቀደችው ውይይት ፍሬያማ እንደሚሆን ተስፋቸው ገልጸዋል። ዜሌንስኪ ከልዑል መሐመድ ቢን ሳልማን ጋር ለመገናኘት ሰኞ ዕለት ሳውዲ አረቢያ ገብተዋል። በሳውዲ የሚደረገው ይህ ውይይት የመጣው ዜሌንስኪ ከሞስኮ ጋር የተኩስ አቁም ስምምነት እንደሚያደርጉ ጫና እያደረጉ ባለበት እንዲሁም ምንም አይነት የደህንነት ዋስትና ባልሰጡበት ወቅት መሆኑም ተገልጸዋል። ይህ ንግግር ዜሌንስኪ በዋይት ሀውስ ያደረጉት ጉብኝት በአለመግባባት ከተጠናቀቀ በኋላ የሚካሄድ የመጀመሪያው ይፋዊ ስብሰባም ይሆናል። ከዜሌንስኪ ጉብኝት በኋላ አሜሪካ ዜሌንስኪን ወደ ድርድር ጠረጴዛ ለማምጣት በሚል ለኪየቭ የምታደርገው ወታደራዊ እርዳታ እንዲሁም የደህንነት መረጃ ልውውጥ ለጊዜው አቁማለች ተብሏል። ሩቢዮ የእርዳታ መቋረጥ ጉዳይ ከውይይቱ በኋላ ይፈታል የሚል እምነት እንዳላቸው ገልጸው ማክሰኞ የሚደረገው ድርድር ግን ለዚያ ቁልፍ ይሆናል ብለዋል። እገዳው የተደረገው ማለትም ዩክሬናውያን ለማንኛው አይነት የሰላም ሂደት ቁርጠኛ እንዳልሆኑ ስለተሰማን ነው ያሉት ሩቢዮ ይህ ከተለወጠ ግን የእኛ አቋምም ይለወጣል ብለዋል። ፕሬዝደንቱ በእጃቸው ያሉትን አማራጮች ሁሉ በመጠቀም ሁለቱም ወገኖች ወደ ጠረጴዛ ለማምጣት ይሞክራሉ፣ ያኔም ይህ ጦርነት ያበቃል ብለዋል። ሰኞ ዕለት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በድርድሩ ትልቅ መሻሻል እንደሚጠብቁ ተናግረው ነበር። በሳምንቱ መጨረሻ ዜሌንስኪ የማዕድን ስምምነቱ ለመፈረም ወደ አሜሪካ ይመጡ እንደሆን ተብለው በፎክስ ኒውስ ለቀረበላቸው ጥያቄም በእርግጥ ተስፋ እንዳላቸው ገልጸዋል። እስካሁን የሚታየው ነገር በጣም አዎንታዊ ነገር ነው ሲሉም ምላሻቸው ሰጥተዋል። ከዚህ ቀደም ዜሌንስኪ ከአሜሪካ ጋር የማዕድን ስምምነት ለመፈረም ፈቃደኛ መሆናቸው ተናግረው ነበር። ዊትኮፍ በሳውዲ አረቢያ በሚኖረው ውይይት ላይ ከሚነሱ ጉዳዮች መካከል የዩክሬናውያን
ምዕራባውያን የደህንነትና የግዛት ጉዳዮች እንደሚገኙበትም ተናግረዋል። አሜሪካ ዩክሬን የሚያስፈልጋትን ማንኛውም የመከላከያ የስለላ መረጃን ለማጋራት መቼም ቢሆን ሙሉ በሙሉ ዝግ አድርጋ አታውቅም ያሉት ሲሆን ትራምፕ እሁድ ዕለት ለፎክስ ኒውስ ለዩክሬን የተቋረጠው የስለላ መረጃዎችን ማጋራት ሊነሳ እንደሆነ ተናግረው ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ከውይይቱ በፊት ትራምፕን ማነጋገራቸው ጽህፈት ቤታቸው አስታውቆ ነበር። ጠቅላይ ሚኒስትሩ የዩናይትድ ስቴትስ እርዳታ እንዲሁም የመረጃ ልውውጥ እንደገና እንዲጀምር የሚያስችል አዎንታዊ ውጤት እንዲመጣ ተስፋ አደርጋለሁ ብለዋል። ቃል አቀባዩ እንደ አውሮፓውያን አቆጣጠር 2022 የካቲት ወር ሩሲያ የዩክሬን ግዛቶች የወረረች ሲሆን በአሁኑ ወቅትም 5 ግዛቶች ክሬሚያም ጨምሮ በእጇ ይገኛሉ። አዲሱ ጀርመንን ከድሮን ጥቃት የሚጠብቀው መሳሪያ ምንድን ነው? ይህ ዓለም እያነጋገረ ያለው ስካይ ሬንጀር 30 ተሽከርካሪዎች ጸረ ድሮን በ30 ሜትር ርቀት በጣም ትንሽ ድሮኖች መምታት የሚችሉ መሳሪያዎችን ይተኩሳል ተብለዋል። የጀርመን ጦር 19 ስካይ ሬንጀር 30 የያዘ ሲሆን በቀጣይ 2 ዓመታት ውስጥ ይረከባል ተብለዋል። ጀርመን እያደገ የመጣው የድሮን ጥቃት ለመመከት ተንቀሳቃሽ ጸረ ድሮን ተሽከርካሪ በማምረት ላይ ተጠምዳለች። 38.5 ቶን የሚመዘነው እና 8 ሜትር ርቀት ርዝመት ያለው ጸረ ድሮን ተሽከርካሪ ስካይ ሬንጀር 30 የሚል መጠሪያም ተሰጥቶታል። ተሽከርካሪው በጀርመኑ ኩባንያ ራይሜታይ እየተመረተ እንደሚገኝ ቢልድ ጋዜጣ አስነብበዋል። የአገሪቱ የመገናኛ ብዙሃን ከሰሞኑ ይህንኑ የድሮን ጥቃት አምካኝ ተሽከርካሪ በኪልና ቡኬክ ከተሞችን ሲፈትሽ ተመልክተውታል። ስካይ ሬንጀር 30 በአንድ ምሽግ ላይ የሚገኘው እንዲሁም የሚንቀሳቀስ የጀርመን ጦር ክፍሎችን ከድሮን ጥቃት የሚጠብቅ ጋሻ መሆኑን ተሰምቷል። ጸረ ድሮን ግቡ እንዲመታ 2 የመሳሪያ ስርዓቶች ይጠቀማል ተብለዋል። የመጀመሪያው አድሪኮን የተባለ ባለ 30 ሜትር የመድፍ ስርዓት ነው። እስከ 30,000 ሜትር ባለው ርቀት መምታት የሚችለው ይህ ስርዓት አየር ላይ ወደ 150 ፍንጥርጣሪዎችን የሚለውጡ መሳሪያዎችም ይተኩሳል። ይህ ስካይ ሬንጀር የተባለው መሳሪያ ሌላኛው የሚጠቅመው የመሳሪያ ስርዓት ኤዝሎት የአየር መቃወሚያም ይሰኛል። ተሽከርካሪው እስከ 6,000 ሜትሮች ድረስ ርቀት የሚምዘገዘጉ 4 ስትሬንጀር ሚሳይሎችን መጫን ይችላልም ተብለዋል። በተለይም እጅግ በጣም ትንሽ ድሮኖችን ለመምታት የሚለወጡ በቀጣይም እጅግ በጣም ትንሽ ድሮኖችን ለመምታት የሚወጡ 9C ዩኤስ የተሰኙ ሚሳይሎችን ይኖሩታልም ተብለዋል። በጀርመኑ ጸረ ድሮን ተሽከርካሪ ውስጥ 3 ሰዎች ይኖራሉ የተባሉ ሲሆን አሽከርካሪ፣ ተኳሽና አዛዥ ናቸውም ተብለዋል። በተሽከርካሪ ውስጥ የተገጠሙ 2 ስክሪኖች በ35 ሜትር ርቀት ውስጥ አዲስ ነገር መኖሩ በራዳር እንዲመለከቱ ያስችላቸዋል። የድሮን ጥቃት ስጋት ሲያጋጥም ተኩስ የሚከፈትበት መንገድ ከቪዲዮ ጨዋታ ጋር ተመሳሳይ እንደሆነም ተነግረዋል። መቆጣጠሪያ መሳሪያዎችን እንደ ስጋቱ አቅጣጫ እየለወጡ በመንካት የሚተኮስ እንደሆነም ተገልጸዋል። የተከበራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።